ሲያወርዱ እየጠበቁ በር ማንኳኳት ተጀመረ። ሂጂ ምን ይሻላል? ሂጂ የማይቀራብኝ ነገር አትጥረስ። ለማኝ ሳይጸዳዳ በጣም የተራበ ግለሰብ መሆን አለበት። ይሄ ሙያ ነው። ወደ አይመጣም። ሰብተናል። መጣን። ንብረት እያሸሸን መጣን። ጭራሽ ሁለት ምን እንታዘዝ? በህዝብና ቤት ቆጠራ ነበር የመጣ ነው። በልታችሁ ነው የመጣችሁት? እሺ አባትስ በህይወት አሉ? ሰዓት ቆጥሮ ነው የምታስተዳድሩን ማለት ነው? ሞቷል ቆየ። እሺ አግብቻለሁ ብለኝ ነበረ። ባለቤት ሴት አለ ትጠራልኛለህ? ሞታለች። አትደንቁጡ። እኔም ተጽናንቻለሁ። ቆየች ትንሽ 5 ዓመት ሆናት። ምን ይደረጋል እንግዲህ። እሱ አይሞላበት አይጎልበት። ቢተውልንስ ምን ነበረበት? ግን ያው እሺ ልጅስ ነበራችሁ? ልጅ ይቅርታ፣ አንድ ጊዜ ቤቱን ቁጠው። ኪያ ፋና ሌባ ጎማ ቀቢ 7 ሚሊዮን ሰው አለ ወንድሜ እዚህ ጋር። አሁን አንቺ ነው እንደ አንድ ማስቆጠር። ጠብቂ። 8 ሚሊዮን አንቺ ተነስተሽ 9 ሰዓት ሊሆን ነው። ይሁና መቼም የ300 ሺህ ብር ስራ ረሳው ብለሽ እንዳታንገተግጂኝ። እንዴት ነው የምረሳው? እስከ ዛሬ 5 ዓመት ሙሉ ሰርቀን ያጠራቀም ቢደመር እኮ ይሄን ያህል ረሳው። ካደብቅ ማለት ነው። ትንሽ ሄዶን ጠፋዋል። ዛሬም ከገራይ ስወጣ እንደው ዝም ብዬ ልይሽ ብዬ ነው። እየበረታችሁ ነው? ዛሬ በሌሊት ህዝብ ቆጣሪዎች መጥተው ነበር። ሌሊት 3 ቁጥር ስራ ሳትጀምር አረ ነዳጅ ሳትሞላ ለማኝ ሳይጸዳዳ ኮታን ጨርሰሃል ቀብረህ እንዳንተ የቀበረ የለም ነው የሚሉኝ። አረ እሷ እዛ ልትቆጠር ሄዳለች ብላቸው እንዴ እሷ እዚህ ብትኖር ኖሮ 100 ሚሊዮን ይሆን ነበር የኢትዮጵያ ህዝብ አሉ። እንደሱማ አትሳሳቱ፣ 120 ሚሊዮን ነው። የኔ ባለቤት በህይወት ብትኖር ብዙ ሚሊዮን ሰዎችን ከሞት ታድን ነበር አልኳቸው። ጨቀጨኩሻ፣ እብድ መሰልኩሻ። ምን ላድርግ? እኔን የሚጨቀጭቀኝ ሰው በዚህ ከፊት ከኋላ ድንቁር ብዬልሻለሁ። ድንቁር ለምን አታገባም? ለምን ቆንጆ አክስቴ ልጅ አለሽ ለምን አላጣም? አረ ያጎቴ ልጅ ኧረ ተው ያትና እምቢ በል። ሰው እንዴት ነው የሚጠላሽ? እኔ በህይወት እያለሽ ሂትለርን ትመስይ ነበር እንዴ? እኔም እኮ ልብ ብዬሽ አላውቅም። ለምንድን ነው የማታገባው? እንደው ከወገበታች ደህና ነህ? ኧረ ከወገበታች እየሞትኩ ነው እኮ። ስንት ነገር ነው የምባለው። እንደው ቦታ ተቀያይረን ነይና ተመልከች። እንደው አይተሽ ምን እንዳለፍኩ ምን እንደተሸከምኩ ታይ ነበር። ፍቃድ አይሰጧችሁም እንዴ? ለየዋህ ሰው ፍቃድ አይሰጥም። በአገልግሎት አሁን እዚህ ብዙ ስራ ነው የሰራሽ። እንደው በመጣሽና በሰረኩሽ ቦታ አለኝ። መላእክቶች እንኳን የማያዩበት ቦታ። ኪያን ይዞ መስረቅ አይቻልም። የማታወጣብኝ ጉድ የለም። እኔ ምንሽ ሄደው እነዛ ሌቦች ጓደኞቼ፣ እኔም እግዚአብሔር ይመስገን ሌቦች ማለት ጀመርኩ። የሥራ ቀድሞ ስራ ባልደረቦቼ ለምን አታገባም ብለው ሽማግሌ ያስመከሩኝ እኮ። እነሱስ መስረቅ ካቆሙ እንደማገባ ነገርኳቸው። ይሄው እስካሁን አላቆሙም። እግዚአብሔር ይመስገን። ኤዲ እኔም ካሁን በኋላ እዚህ ላይ ለመምጣት ወስኛለሁ። ይሁን ሴት ፈልጌ ላገባም ወስኛለሁ። እኔም እኮ ከትራስ ጋር መጋደም ሰለቸኝ። አይናገር አይጋገር። ላንቺ ለሐኪሙ አልነግርሽም። ስንት ነገር አለ። ከወገብ በታች ምንድን ነው የምትሉት በባዮሎጂ? ከወገብ በላይ ደግሞ በሴቶች ምንድን ነው የምትሉት በባዮሎጂ? ብዙ ነገር አለና እንደው አትቀየምኝም አይደል? ያው ታገስኩ። በእውነት ወሰንኩ።
ኤዲ ላገባ ነው። አስቴር መክሎብ ይባላል። ከልጁ ፎቶ እዚህ ላይ ያለላችሁ። አድራሻውን ከእሱ ላይ ማግኘት ትችላላችሁ። በፍቅር አብረው በነበሩ ጊዜ የወለዱት ልጅ ነው። እሷ ደግሞ ፍርድ ቤት እሱ ልጁን እንዳታ ያስደርጋለች። እሱ ደግሞ ልጁን ይዞ መሄድ ይፈልጋል። ኧረ ጣጣ የለውም። የልጁን እድል ልታበላሽበት ነው እንዴ? የገባችበት ገብተን እናመጣለን። ቆይ ማለት አልገባኝም። እና ልጁን ነው ስራ ቆም ትለን እና በ300 ሺህ ብር ላፕቶፕ መሰለሽ እንዴ? እና የፈለገ ሌቦች ብንሆን ልጅ የመስረቅ አቅም ያለን ይመስላል እንዴ? የለንም። እሺ ከነ ብር ገደል መግባት ይችላል። እና ተነስና ቆይ እንጂ ሙዬ፣ ቆይ ተረጋጊ እንዴ። አንቺ አምሻል እንዴ? ይሄ እንትን አድራሻውን በቴክስት አድርገኝ። እሺ ሄሎ ወይ ሴቶች መጣ። ኦኬ አስገባኝ። ቆይ መጀመሪያ እናናግረው። ሂሳቡን እናያገራ ቢያንስ ዳግም ኤዶምን አየናት። ኤዶምን ፍየል ግቢ ውስጥ አየናት። ኤዶም ያንተ ሚስት ማሚ እኮ ገነት ነው ያለችው። እዚህ እመነን ዳግም፣ በአይኔ በብሮት ነው ያየኋት። በቃ ይህ ሌባ ሲያረጅ ሙት ያያል ማለት ነው። አይረካማ ባሉት በህይወት ባሉት አይረካም ማለት ነው። ዳግም ሄዳ አይተህ አረጋግጠህ ትመለሳለህ። ይሄ ነገር በጣም ጭንቅላታችሁ ላይ እየወጣ ነው። ስቆጥ መጥፎ እንመለስ። ማን ከማን እንዴ? እሺ ግቡና ውሃ ጠጡ። ዳግም የምን መግባት ነው? ሄደን አይተን አረጋግጠን ትመለሳለህ። በቃ ሂጂ ወደ እንደ አይነት ቀልድ ውስጥ አልገባም። ዳግም በህግ አምላክ በህግ የቀበርኳትን ሚስትን አየዋት እያላችሁ ነው። እኔ ነዳጅን እኔ እችላለሁ። አንድ ደርሰን እንመለስ። ዳግም እኔን አታምነኝም እንዴ? የት ነን? ገነት ነን? ኧረ አይደለንም። ከእናንተ ጋርማ ሲሆን ነው መሆን። ዳግም ኧረ ውረድ። ምድር ነው ያለ ነው። እና በምድር ላይ ነው ኤዶምን ያየኋት። እንግዲህ በአይነ በብረቱ ነው ያያት። አንዴ ጥበቃውን የት እንደሚሄዱ አረጋግጬ ልምጣ። ጥበቃ? ገነት ውስጥ ጥበቃ? በሰማይ ቤት ጥበቃ? ገባናት። ዳግም ጥበቃውን የት መጠጥ ቤት ሊሄዱ እንደሚችሉ ጠይቀው ነው። የት መጠጥ ቤት? አዎ ኤዶም መጠጥ ቤት ምን ልታደርግ ትሄዳለች? ሰው ተደባድቦ ወይ ቆስሎ ልታክም ካልሄደች በስተቀር ኤዶም መጠጥ ቤት? I got a condo in Manhattan. Baby girl, what's happening? He's my friend. No, lady friends. Don't talk to me like that. I told you the truth. I'm chilling around my house with my friends. You arrive here tomorrow morning? Oh, that is good.
ወዬ ዳግሜቱ አታሽፍ ኤዶም ባለቤትሽ ነኝ ኤዶም ኤዶም አይደለሁም አንተ ነው ማላውቀህ አረ አታሽፊ ባለቤትሽ ነኝ ዳግም ታውቂዋለሽ ዶክተር ኤዶም ባለቤትሽ ልጅ አለን የ5 ዓመት ሴት ልጅ አለን አላውቅህም ማለትሻለሁ እኔ በቃ ታውቂው አልሰከርኩም እኔ ሰክሬ አይደለም የማወራው አልሰከርኩም ኤዶም ባለቤትሽ አላውቅም ተባልክ አይደል እንዴ ወንድሜ ባለቤቴን ነው የማናገረው አንተን ያናገረ ሰው የለም ይኸው ወንድ አልሰከርኩም እኔ ባለቤቴ ነች በቃ እኔ ጤናዬን እፈልገዋለሁ ሰላሜን እፈልገዋለሁ ኤዶምም ሆነች መንፈስም ሆነች ቀብር አንተ በአንድ ቀን ሸብ ያዳር እንደዚህ በቃ ተስፋ ልቆርጥ ነው አዳሬን የማውቀው እኔ ነኝ እሷ ብትሆን ሰላሙ የማደርግ ይመስላችኋል አሁንስ ቤት ሄደህ ሰላም ልትሆን ይመስላል ሰላሜን እኔ ነኝ ማለት እሺ ይኸውልህ ለማንኛውም እኔ ወደ ቤት ሄዳለሁ አሁን እጅን መርፌ ተወጋው እኔ ሙዬ የጮችብኝ ነው የመጣሁት ራስ ብዬ አልፈልግም ታላርግ ያልፋለሁ ዳኝ ወይ ፋና አባቢያት ፋና አባቢያታ አታልቅስ እንዳታለቅስ እኔ እመጣለሁ እዛው ክሊኒክ አካባቢ መምጣት አይቀርም ሰፈር ክሊኒክ አካባቢ እጄን ቲታነስ ወጋለሁ ይዘሻት ነኝ ኤዶም እንዲህ ድጋሚ በአካል አይሻለሁ ብዬ በፍጹም አላሰብኩም ነበር በህይወት እኔም አላሰብኩም ነበር ገባው ታዲያ እናታችሁ ቶሎ ነዳ በእናት ኪያ ለተወሰኑ ደቂቃዎች ራስ ስተነበር ምን ያህል ኖ የተወሰኑ ደቂቃዎች ብቻ ነው አይዞህ ተረጋጋሽ አሁን ነቅቻለሁ ማለት ይቻላል ባቢ ማሚ በመኪና እየበረረች ሄደች ካንተ ጋር ነበረች ቆይ ገነት ነው ያለችው እኛ ወደ እሷ እንሄዳለን እንጂ እሷ አትመጣም አላልከኝም ኪያዬ ይሄንን ቤት ነው የምናወራው እሺ ቤት በደንብ እናወራለን ግን ለምንድን እያየችኝ እኮ ነው ሄደችው ካንተ ጋር ስለተጣላችሁ ነው አይደል ማን ያለሽ አዎ ካንተ ጋር ስለተጣላች ተደብቃ እየኖረች ነው ብላኛለች ፋና ማነሽ ፋና ብለሻል እና ምን ላድርግ ጋሼ ቁርጥ ትዬን የምትመስል ሰው ሳይ ምናልባት ቀብሩ የውሸት ከሆነ ብዬ እኮ ነው ቀብሩ የውሸት ከሆነ ማለት የውሸት ኮንሰርት ነው እንዴ ምን ይገኛል ተብሎ ነው እኔ ምን ለማግኘት የውሸት ቀብር ማዘጋጀው
እንግዲህ ሬሳ ከፍቼ የሳቅ ጉድጓድ ቆፍሬ አላሳይ። ቤት እናወራለን በደንብ። እሺ በዚህ ጉዳይ በደንብ ቤት እናወራ። ቤት አሁን ወደ ትምህርት ቤት ይቅርና ወደ ቤት ሂጂ። እሺ አይስክሬም ግዢላት፣ ቸኮሌት ግዢላት፣ ብስኩት ግዢላት። እሺ ያው ሺክ ወደ ቤት ካንተ ጋር ትመጣለች። እሷ ከሆነች ትመጣለች፣ ካልሆነች ግን አትመጣም። ወደ ቤት ዳግሜቱ Honey! You scared me, my love. What are you doing? Come on, baby. I miss you so much. የሆነ ሲኖትራክት ነገር ተከራይተሽ ብትፈልቅኝ አይሻልም እንዴ? ጎዳው ትኛለሽ። የብረት ሳንዱች እኮ ነው ያደረግሽኝ አንቺ። ምንድነው ደም መፈረጥር አለበት እንደ የግድ እንዴ? ፍርፍር እኮ ነው ያደረግሽኝ እኮ። እኔ 20 ዓመት በባዶ እግሬ መሄዴ ነው የጠቀመኝ እንጂ እኔ አጥንትና ቆዳ እየለቀምሽ። እና ወዴት ነው የምትሄደው? አቤት ለመግባት ማን ፈቀደልህ? ለታዘመድ ተቀራራለ እንዴ? ውጣልኝ። ለፖሊስ ነው የምደውለው። ሂድ ጣ። ኧረ እወጣለሁ። አንድ ነገር ላሳይሽ። ምንድን ነው? እችን ብቻ ላሳይሽና እቺ ባለቤቴ አንቺን የምትመስለው። ወይኔ ጉዴ! እኔን የምትመስል ሴት እኔ አላምንም። ወይ እባክህ ይዛልኝ ውጣ። ሞታለች። እውነት ለዛ እኮ ነው። እና እኔ ምን አገባኝ? እስቲ ረጋ ብለን እንነጋገር። አንቺ ኤዶም ካልሆንሽ ማን ነሽ? በእናትሽ በአባትሽ እንደው እናት አለሽ? በእናትሽ ማን ነሽ? እባክህ አታሾፍ። እያሾፍኩ አይደለም። ይሄ ቀልድን እናቴ እንዳሰማ። እናት አለሽ? እናት አለሽ? እናት አለሽ? በእናትሽ እናት አለሽ እንዴ? እና እኔ በልፋስ ነው ተወለድኩ። አይ ማለት በህይወት አሉ ወይ? ካሉ ይምኑሩ ይመስገን። ፍሬንድ ለምን አትታጠፍም? እታጠፋለሁ። ጭራሽ እናቴ ላይ ታሟርታለህ እንዴ? ይኸውልህ ሲጀመር እናቴን እኔ የወለደችኝ በርጅቲዋ ሲወሰድ ነው። አሁን እዛ ድረስ ተመልሶ ብራምባ አድርጎ ሰበርሎ ማለት ነው ይጠቅማል? እኔ የጠየቁት ሄዶ ነሽ እንዴት የለን ጋር ብዬ ነው። እሺ ሰማይ የወለደችኝ ደግሞ በኦፕራሲዮን ሲሆን ከዛ በኋላ መውለድ እንደማትችል ሐኪም ነግሯት ልጅ አልወለደችም። ለእናቴ ልጇ እኔ ብቻ ነኝ። ስለዚህ አሁን እርምህን አወጣህ። ኧረ ይሄንን ስንት ጊዜ ለውጣው።
ለሞቱትም ለቆሙትም እርም አውጥቼ እችለዋለሁ። እናንተ ቀየሰ አይደብርም? ሌባ ነበር። ምን እንደሚሰራ አውቃለሁ። አሁንም ሌባ መሆን ይችላል። አንቺ ኤዶም ነሽ፣ ባለቤትሽ ነኝ። ለምን ፈለግሽው ነው? ለምን ፈለግሽው? መደበቁን፣ ከኛ መለየቱን፣ የውሸት አስክሬን፣ አሰቃቂ አደጋ በመኪና ብሎ ለኛ ባዶ ሳጥን ነው የሰጣችሁን፣ የቀበርነው፣ ያለቀስነው፣ ያዘንነው እኔ ልጄ ለምን አስፈራ? እኔ ባለቤትሽ ነኝ። እንጥፋ ብትይኝ የሚያስፈራራሽ ሰው ካለ የምትሰጊው ነገር ካለ ብትነግሪኝ እንጥፋ ብትይኝ አንጠፋ? በዚህ ከተማ ውስጥ ተደብቀሽ ትኖሪያለሽ ዘላለም? አትችይም። አንቺ ኤዶም ነሽ አይደለሽም? እቺ ብቻ አይኔን እያይሽ መልሽልኝ። አይደለሁም። ግርግር ከዚህ ቀደም ስራሽ በር መወርወር ነበር ሰው ላይ? ያንተ ነው እንጂ የሚገርመው። በሐራራ ሰዓት መተህ ሰው ላይ ሰበብ ትሆናለህ እንዴ? ወጋሚ ነገር ነህ አቦ። ድንገት መተህ ሰው ላይ ሙጫ ትሆናለህ እንዴ? እድሜ ላንተ መወደውን ቦድ ያስቀደድከኝ። እኔም ጣቴ ተቀዶ ምንም አላልኩም። 20 ዓመት እኮ በጣትህ ብትኖር ምንም አትሆንም ነበር። አንቺ እንደማገኝሽ ባቅማ አለማመር ነበር። አለመወርወር ለምን አትሞክሪም? ሞክሪ ወይ በር መወርወር የለም ኦሎምፒክ ላይ በር መወርወር። እኔ በባትላ ሜራ አሪፍ በር እሰራልሻለሁ። እንዳትነሽ አንቺ እንዳትነሽ። እኔ ራሴ በሩን ዘግቼ እወጣለሁ። እንዳትነሽ አደራሽ። እኔ ራሴ ዘጋዋለሁ። ከቤ ምን ታካብጃለሽ? ደውለሽ አትገላልኝ? እባክሽ የዚህ ወር ደሞዝ አላኩላትም። ትጠይቀኛለሽ ብዬ እኮ ፈርቼ ነው። ሰውዬው ደሞዝ መክፈል አቆመ እንዴ? እሱማ 5000 ብር ወርሮብኝ ነገ ማታ ክስሻለሁ ሰርፕራይዝ አለሽ ምናምን ብሎ ታጠፋ። አንቺ ቪዛ አስመትቶልሽ እንዳይሆን። ኧረ እባክሽ ሲያምርሽ ይቀራል። ዜጋ ደግሞ አመት ሳይከካ ቪዛ ይመጣል እንዴ? ያው መድለኛ ኮንሽ እኮ። አንቺ እባክሽ ምን ታማርችባታለሽ? ይቅናት ያድርግላት ነው የሚባለው። ደግሞም ሊያስመታላት ይችላል። ቢወዳት አይደል የዘዋይ ድረስሜ እንዴ? አንቺ ስልክሽ ክፍት ነው፣ እያወራ ነው። ሄሎ እማ እንዴት ነሽ? ደህና ነኝ። ዘዋይ እንዴት ናት? አዎ እባክሽ የዚህ ወር ደሞዝ አልተመቻቸልኝም ነበር። ባሌ ወጣ ብሎ ነው ገና ነገ ነው የሚመጣው። አንቺ ደግሞ ነጭ እንደሆነ ዝም ብሎ ብር ማተሚያ ይዞ የሚዞር መሰለሽ እንዴ? እማ ይኸውልሽ አሁን ካርድ የለኝም። አንድ ጥያቄ ልጠይቅሽ ነው የደወልኩት። ከኔ ሌላ ልጅ አለሽ እንዴ? አፈነዳችሁ። እባክሽ እዚህ አንዱ መጥቶ እኔ የምትመስል ፎቶ አሳይቶኝ እየቃዠብብኝ ነው እኮ። እኔም አውቀው እሱን ነው። እባክሽ ተይው፣ ዝም ብሎ እየቃዠ ነው። ምንድን ነው አሙሻል እንዴ? ድምፅሽ ቀዘቀዘብኝ። እሺ በቃ ሰሞኑን ደሞዝ ልክልሻለሁ። እሺ እሺማ ቻው። ይኸው አልኳቸው እኮ እኔን ከወለደች በኋላ አይደለም ሌላ ልትወልድ ሌላ ወንድ ሁላ እንኳን አይታጠቅም። ማሚስ? ማሚ አልመጣችም። አመጣልሻለሁ ብለኛል አይደል? ኪያዬ እሷ ያንቺ እናት አይደለችም። ያንቺ እናት ገነት ነች ያለችው። እሺ ሰማይ ቤት ነው ያለችው። አላልኩሽም? ብየው አመጣልሻለሁ ብለኛል። አምጣልኝ ማሚ ብየው። ኪያዬ ያንቺ እናት ከሆነች አመጣልሻለሁ ነው ያልኩት አይደል? እሷ ያንቺ እናት አይደለችም። እሺ ኪያዬ። ባቢ ግን እኮ ናፍቃኛለች። እኔም እኮ ናፍቃኛለች ኪያዬ። እናትሽ መሆኗን ሳታረጋግጪ አትናፍቂኝ። ብየው አምጣልኝ ማሚ ብየው። ኪያ እሷ እናትሽ አይደለችም ካልኩ እናትሽ አይደለችም። በቃ ሂጂ ግነት ነው
ሁለተኛ ማሚ የሚል ቃል እዚህ ቤት ብሰማ ኪያ አንቺን አያል አንቺ ደግሞ ይችን አስገቢያ እናስተኛለን። ጋሽ ኧረ ልጅቷ ታማለች። ኪያን አሟታል። ኪያዬ ማሚ ናያት ሃይ ማነህ? ደህና አደርሽ? ዳግም ነኝ። ባለፈው እባክህ አውቄያለሁ። ምን ትሰራለህ እዚህ ማለቴ ነው? አንቺ አስካለ! አቤት። ተኝቼ ሰው አታስገቢ አላልኩሽም? ኧረ አሻፈረኝ ብለው ነው የገቡት እናቴ። አሻፈረኝ? ያንሻፍሽ አቦ። አንቺ ገና አልጋዬ ላይ ታስደፍኛለሽ። እሺ አባ፣ ምን ፈልገህ መጣህ? አንቺን ፈልጌ ነው የመጣሁት። አንቺን? አዎ አንቺን ፈልጌ ነው የመጣሁት። መልካም ዜና ይዤ ነው የመጣሁት። ከልጄ ጋር እንድትገናኙ ልጋብዝሽ ነው የመጣሁት። በጣም ቆንጆ ነገር ነው። አንቺም ጥሩ ጊዜ ነው የምታሳልፊው። ልጄም እናቷ እንዳልሆንሽ ትረዳለች። እኔም ወደ ስራ እመለሳለሁ። ምን አይነት ደፋር ፈጣጣ ያናጣ ሰው ነው የገጠመኝ። በእናታችሁ ደግሞ አፈን ሞልተህ ልጋብዝሽ ትላለህ? ምን ላድርግ? ምን ሸራተን ይዘህ የምትሄድ መሰለህ እንዴ? ካስፈለገ ምን ችግር አለ? እርግጠኛ ነኝ ከተወለድክ እራሱ ተጋብዘህ አታውቅም። አስካለ! አቤት። ምሳ ምንድን ነው የሰራሽው? ሽክን ያለ ድንችና ሽሮ። ድንችና ሽሮ? ወይኔ አስካለ! ቆይ አንቺ ድንች መሀል ነው እንዴት ተወለድሽው? ያለ ድንች አታውቂም እንዴ አንቺ? ውይ ዋልዬ የተፈጨ እኮ ነው። አዎ አንቺማ ምን አለብሽ? የተፈጨ የተቆላ የተጠበሰ እያልሽ አሳምሪው። አንቺማ የሆነ ድንች ሳትወጂ አትቀሪም። ውይ ዋልዬ እመብርሃንን እኔን ያልወደድኩ። እሺ አሁን እዛ ጋር ብር አለልሽ። 2 ቢራ ይዘሽልኝ ነይ። እንሄዳለን ልጄ ጋር ብዬሽ ቢራ ጥሩ በለ አንመልስ ፍላክስ ማነው ፈጣጣው? እኔን ነው። እና ካንተ ውጭ ቤት ውስጥ ማን አለ? ልክ ነሽ። አስካለ ነበረች ወጣለች። ከቁም ሳጥኑ እስረኛ መሳቢያ ውስጥ ልብስ አቀብለኝ። ዳግም ነው ስሜ። ሰምተሃል? ሰማሁ። በስመ አብ ወወልድ ወመንፈስ ቅዱስ። ማነሽ? ኤዶም። አነስተኛና ጥቃቅን ልብሶች ናቸው ያሉት፣ ሙሉ አይደሉም። ለአቅመ ልብስ አልደረሱም። ጡት መያዣ ግብረ አበሮቹ ናቸው ያሉት። ሄዋን ነው ስሜ። ሄዋን ደግሞ መሬቱ እንደማያውቅ ሆናለህ። ሚስቴ ይሄንን አድርጋ ታውቅም ነበር? ኧረ ታደርጋለች። ደሞዜን የጨረሰው ምን ሆነና በደንብ ነው የምታደርገው እንጂ አንዴ ሰፊ፣ አንዴ አርበ ሰፊ፣ አንዴ ቢጫ፣ አንዴ ቢጫ እና ቆያ፣ አንዴ ሰማያዊ፣ አንዴ አረንጓዴ ታደርጋለች። አገላብጣ ነው የምታደርገው። አሽሽ በቃ ጨክነ ህፃን ልጅ ጋር ልትወስደኝ ነው? አሁዋ አንዳንድ ከልጅ ጋር መዋል እኮ ጥሩ ነው። ህይወትን እንደ አዲስ ብሎ ያደርጋል። አንቺ እንዳየሁሽ ደግሞ ደስተኛ አይደለሽም። ጠዋት ተነሳሽ፣ አስካለ ድንች ነው ዛሬም፣ አስካለ ያድቅሽ፣ አስካለ ሞጅረሽበት፣ አስካለ ድንች ሻጭ ወደሻል፣ አስካለ 2 ብር ከልጆች ጋር ዓለምን እንደ አዲስ ብሎ መልካም ነው የሚያደርገው። ኧረ በቃ በእናትህ አትፈላሰብ። ጋዜጣ ላይ ለነበርኩት እየተፈላሰብኩ አይደል እኮ። የት ነው የማውቀው እኮ ብያለሁ። እዛ 4 ኪሎ ፀሐይ ላይ ጋዜጣ ስታነብን አይደለም አውቀህ? መች አጣሁ።
ገና ልክ እንዳየው ነው በየመንገዱ ቆሞ ሐራጅ ምናምን የሚያነቡ ሰዎች ፊት እንዳለ ያወቅኩት። የሐራጅ ፊት ደግሞ ምን አይነት ነው? ቴድሮስ ፊት ነው። እውነቴን እኮ ነው። ጓደኞች ነግረው አያውቁም? ኧረ አይነግሩም። እንዳንቺ አይነት የዋህ ሴት የሆነ የ1970ዎቹ ፊት እኮ ነው ያለ። ሲሪየስ እንዲያው ሳይ ሙጋቤ እናስታወስኩኝ። ዛሬ ነው ግን የምንደርሰው? 30 ደቂቃ በላይ ቆይ ምናምን ብትለኝ ግን መስሚያ የለኝም። ደግሞ ልጅህን ቀድማ ሳውቃት እላይ ላይ መታጢሎ ምናምን ብትል በጥፊ ጎማ ስር ከትቼልህ ነው የምሄደው። ምን ነው አንቺ እንደዚህ ያዚው ልቀቁኛ በዛሽ። ከፈለሽ ገደል መግባት ትችያለሽ። እኔ ጠዋት ፖሊስ ይዤልሽ በር ላይ እመጣለሁ። አንድ ጊዜ ልጄ ትይሽና እናቷ እንዳልሆንሽ ትረዳ፣ ከዛ ተረጋግታ ትኖራለች አልኩሽ። ተባበሪኝ እንጂ እርጂኝ አላልኩሽም። እንዴ ተረጋጋ አባት። እኔን እንደፈለግሽ መናገር ትችያለሽ፣ ልጄን ግን ጫፏን መናገር አትችይም። አንዳንድ ግስላት ሆናለህ እንዴ? ቀልዳት ባንነ በቃ ተረጋጋ። ማንም አይናገርብህም። ባህራራ ሳመተ ራሳ ሱጥተኝ እንደሞሪ ትላለህ እንዴ? አንድ ቀን ባትቀኝ ምን ትሆኛለሽ? ምን ሆናለሁ? ሐረጋቷ በልሻውን አስነሳውና ነው አቋ እንዴ ሽንቴ መጣ። ኦ ስስቅ እንዴት ታምራለህ አንተ። መንግስቱ ኃይለ ማርያም እንደ መሰልክኝ። አንቺ ከዙምባቤ ውጪ ቀልዴ ነው እባክህ። አሁንም እንዳትቆጣኝ። አይ እኔም እየተቆጣሁሽ የቀልዴ ነው። በዚሁ ስሜት ነው ከልጄ ጋር እንድታወሪ የምፈልገው፣ በዚሁ ስሜት። አለበለዚያ እሷ እናቷ እንደሆንሽ ነው የምትገምተው። እሺ ግልግል ነው እናቷ ነኝ ብትለኝ ነበር ከኔ ጋር ጥሩ። በዚሁ ስሜት አደራሽ፣ እንዲሁ ጋጥ ወጥነሽ። እሺ ሃይላንድ ልስጥሽ ወይስ ወረድ ብለሽ እዛሽ ጋር ወረድ ትያለሽ ወይስ ለምን? ፏፏ ሽንቴ መጣልሽ እኮ አንተ ባለጌ ቡዳ። እንዴት አባርጌ ነው በሃይላንድ ምሻ ነው? አንተም ያልታወቀልህ ባለጌ ነህ። በልሻውን የሆነ ምግብ ፈልግና ወሰደኝ፣ እዛ ሸናለሁ። በዛም ሆዴን ባርባር እያለኝ ነው። ምግብ እንበላለን። አራበህ? እኔ አራበኝ። አንቺ ከራብሽ ግን ምን ይደረጋል? እኔ እርቦኛል። እስኪ ልብላበት ናቢያ። እኔ የምልህ እኔ ነው ወይስ ልጄ ነው ምግብ መብላት አቁመናል ያልከው? ቢራ ታመጭልሽ? ኧረ በህግ አምላክ የሚነዳ አይጠጣ ይበላል እንጂ። በልብላ ለአንተ ነው የመጣው። ኧረ እኔ አራበኝም። ከንፈር የተላጠ ድንሽ መስሎ አራበኝም ትላለህ? አራበኝም። እባክህ ዝም ብለህ ብላ ካልሽማ እኔ አክብሬሽ ነው እንጂ በጣም ነበር የሞረሞረኝ። ችግር አይ ከሰል የምታጎርስ አንበሳ ነገር ካለብኝ አይንሽን አንሺ። ያ አንድ ጥያቄ ልጠይቅሽ። ጠይቀኝ። ምንድን ነው የምትሰሪው? ሱሰኛ። አትቀልጂ። የሁለተኛ ስራ ነው ሱሰኝነት። ፕሮፌሽናል ሱሰኛ ነኝ። በሙያው ፕሮፌሰርነት የለም እንጂ ፕሮፌሰር ሱሲት ነበር የሚባለው። ይሄን ፋሽን እናትሽ ያውቃሉ? አታውቅም። እሷማ የተከበርኩ ፈረንጅ ጠበስኩ የእንጆ ሰራተኛ አድርጋ ነው የምታስበኝ። ታውቃለህ? ይህንን ያወቀችለት ያለምንም ጥርጥር ማች ናት። ክፉ ጠላት ከሌለሽ በስተቀር ይህንን ማንም ሰው ደፍሮ አይናገርም። መንግስት እንኳን ይከብደዋል እንዲህ አይነት መርዶ ለመንገር እንኳን በግለሰብ ደረጃ። እንዳንተ አይነቱ በጠራራ ፀሐይ የሚያሰቃየኝም ካልነገራት እናቴ አትሞትብኝም። በእኛ በኩል ምንም አትስቂ። አንቺ ብቻ ልጄ እናቷ እንዳልሆንሽ እስክትረዳ ድረስ ብቻ እንፈልግ። ከዛ በኋላ ድጋሚ አታገኝ። ወደ ሱስሽ ትመለሻለሽ። በርቺ፣ ግፊበት። ለልጄ በጣም ይረዳታል። በቃ አንቺ እንዳልሆንሽ ትረዳለች። እናትሽ እግዚአብሔር ይሁናቸው። ሺሻ ይምጣ እንዲዳር አሁን ቆይ ሳብን እንክፈል። ድግስ ቤት የመጣ መሰለህ? እሺ ክፈያ። ሸንተኛ ስራዬን ልንገርህ። አውቀዋለሁ። ዋት? አውቀዋለሁ። አውቀዋለሁ። እማዬ ናት። ወይዬ እማዬ
ሸንኮሬ እማዬ የት ሄዳ ነው? ምን ሆስፒታል? እሺ እመጣለሁ። አቁመው በእናትህ። እማዬ ታማ ሆስፒታል ገብታለች አሉ። ይሄ ደግሞ በማይሆን ሰዓት ስልኩን ያጠፋ እና አሁን ምን ልሄድ ነው? የት? ዘዋይ ነው። በዚህ ሰዓት መኪና አታገኝም። ቻንሴ ነው። እኔ ልሄድ፣ ሌላ ጊዜ እልሃለሁ። እሺ እንደዚህ አታደርጊ። ምን እንዳደርግ ነው የፈለከው? እናቴ ታማ ሆስፒታል ናት እኮ ነው ያልኩህ። አብረን እንዳለን። የት? ዘዋይ። እንደውም እናትሽን ማየት በጣም ይጠቅመኛል። በደንብ ሁሉን ነገር ዘርዝሬ ጠይቄ እውነታውን እረዳለሁ። ልጄም እናቷ እንዳሉሽ በደንብ ታውቃለች ማለት ነው። እና ልጅቷ ዘዋይ ደስ አብራን ትሄዳለች እያልክ ነው? እና የታመመች ልጅ ትቼ መሄድ ይመስልሻል? እና እኔ ነኝ በአንድ መኪና ከሕፃን ልጅ ጋር ዘዋይ ድረስ መሄደው? ባስ ሚኒባስስ ቢሆንና አውቶቡስ ቢሆን ሕፃን ልጅ ካለ ዩረር ልትይ ነው እንዴ? በራሴ መንገድ ሄዳለሁ። እየጠየኩሽ አይደለም። የግድ ታረጊዋለሽ። የግድ? ምን አሁንም ፖሊስ ምናምን ልትል ነው? አላበዛውም እንዴ? አይገርምም? ሂድና አስጣቸው፣ ዘዋይ መጥቶ ይወሰዱኝ። አይ ለእነሱ አይደለም ልነግራቸው ያሰብኩት። ለእናትሽ ሁሉን ነገር ምን እንደምትሰሪ ዘርዝሬ እነግራለሁ። አውሬ ነህ። እሺ በህይወቴ ሙሉ እንዳንተ አይነት ፈጣጣ ደረቅ አይኑን በጫጣው ሳጋጥሞኝ አያውቅም። እሺ እሺ። አዎ እሺ። እኔ ምን አባቴ ላልከው? ወቅ 3 ቀን ብቻ ደርሰን እስክንመለስ፣ ከዛ በኋላ ግን ከእናቴ ከኔም አናት ላይ ትወርዳታለህ። ማነው ስሙ? አስካለ። አካከለ። ኪያዬ እንደምን ነሽ? ደህና ነሽ? ደህና። ወይ ግን አንቺ ግን ለምንድን ነው ከኛ ሄድሽው? ይኸውልሽ ኪያ ብትፈልጋለሽ? አትፈልግ። ከባቢ ጋር ተጣልታችሁ ነው አይደል? ለምን ተጣላችሁ? ከሰማይ ቤት መች ነው የመጣሽው? ኪያዬ እኔ እናትሽ አይደለሁም። እናትሽ የምመስል ሰው ነኝ። እናትሽ አሁንም 80 ናት። እሺ እንደዚህ የምትጭጨን ያለችው ውስጥ ቀይምና ለምን አትተባበኝ? የማትተባበኝ ከሆነ እድሜ ልክሽ ከእኛ ጋር መኖርሽ ነው። ኧረ እባክህ ከማቅምሻ ጋር ልኖር? ኪያዬ ስኳር መቃም ትክክል ነው እንዴ? ኪያ ኢቲንግ ሹገር ኦፕን ዩር ማውዝ። ኪያዬ ስኳር ትልቅ ሰው ደግሞ ስኳር ይቅማል አይቀንም። ምን ራበሽ ማለት አራበኝ ደግሞ ማሚ አትበይኝ አላልኩሽም? ስሜን ቀይሬያለሁ። ሔዋን በይኝ ካሁን በኋላ አለበለዚያ መጣላታችን ነው። እሺ ማሚ፣ እሺ ሔዋን ለምን መጣሽ? ከየት እንደዚህ ሆነን ነው ዘዋይ ድረስ የምንሄደው? እግዚአብሔር ቃል እኔ የምለው ያ ሁሉ ምላስ የት ገባ? ከኪያ ጋር እኮ ስታወሪ ካለቃሽ ጋር የምታወሪ ነው የምትመስለው። እስኪ ገለጥ ገለጥ አድርጊና ማንነትሽን አሳያታ። ያኔ እናቷ እንዳሉሽ በደንብ ትረዳለች። እሺ በደንብ። ምን ለማለት ፈልገህ ነው? ጭራሽ አውሬ መስዬ ነው የምታየው? ለነገሩ ተው፣ እኔ
መሰለኝ ቤቴን ከፍቼ ያስገባሁ። አንዴ አቁሞ ምንድን ነው? አንድ የምገዛው ነገር አለ። የት ልትሄጂ ነው ማሚ? ቾኮሌት ገዝቼልሽ መጣሁ። እስከዛ ድረስ ከእሱ ጋር ጠብቂኝ እሺ? ከእሷ አትበይኝ፣ አባቷ ነኝ። እሺ እሺ ዳር እንዴት እንደባለፈው ለጠላሽን ብትሄጂ አላማሽኝ ነኝ። ኪያዬ አንቺ አርፈሽ ተቀመጭ፣ መኪና ገጭሻል። እሺ ማሚ ያለች እኮ ባቢ። ኖ ምንድን ነው? ከማን ጋር እንዳለን እንኳን አታውቂም። ከልጅ ጋር እኮ ነው። አንተ ሰው በጣም የተቀናጣህ መሰለህ። አንዴ ጨዋኛ አንዴ ባልጌውኝ ምን ማለት ነው? መጀመሪያ ከራስህ ጋር ተታረቅሽ። እኔ እንደሆነ ጣቴን ሳልይዝ ከዚህ ንቅንቅ አለለም። በዛ ላይ እረፍት የሌላት ህፃን ልጅ ተጨምሮበት በጥፊ ብዬ በመስኮት እንዳስወጣ ነው የምትለቀው። ቢያንስ አጠራጠራትና በመርሳሻሽ ካገኘሻቸው ልካክሚያቸው ወይ ኪያዬ ማሚን ቶሎ ያትነት ልሽሽ አንቺ ልጅ ማሚ አትበይኝ። ሰውነት ምን ያልኩሽ? አባን ማሚ ብትይ በጥፊ ነው ማለት ማሚ አለች ለዋን እሺ ኪያዬ ታዲያቺ ማሚ ነች አይደለችም? አየሽ ማሚ እንደዚህ አታደርግም። ማሚ እንደዚህ ተቆጥታሽ ታውቃለች? አታውቅም። ፊቷ እንዴት እንደምታኮሳትረው ተመልከች። አየሽ ኪያዬ ፊቷ ስታኮሳትረው የታጠበ ፎጣ እኮ ነው የምትመስለው አይደለ ኪያዬ? ኪያዬ የኔ አንበሳ ማሚ ተቆጥታሽ አታውቅም። በጥፊ እመታሻለሁ ብላሽ ታውቃለች? አታውቅም። ማሚ እንደዚህ አታደርግም። ደግሞ ድምጿ ደግሞ እንደ ማሚ ነው እንዴ? የማሚ ድምፅ እንደዚህ ነው እንዴ? አይደለም። የዚሽ ድምፅ እኮ ወንበር የሚጎተት ነው የሚመስለው እኮ። One, two, three. አንቺ ቢራቢሮ የኔ ቢራቢሮ ከአንቺ ጋር ቢራቢሮ ማነው ፈርስት? አጌን ስለሰው ቀንቼ ልበሰው ለቅዱስ ዮሐንስ ይጠመቃል ጠላ ለቅዱስ ዮሐንስ ይጠመቃል ጠላ እኔም በተረፈ ሰዎች በዚህ ሁኔታ እናትሽን ማግኘት ጥሩ ነው። ምን ሆንኩ ደግሞ? የተረበሽ ትመስያለሽ፣ የደከመሽ ትመስያለሽ። አሁን ደግሞ ምን ብለህ ልትሰድበኝ ነው? ከዚህ ቀደምስ ምን እኔ እኮ ልሰድብሽ ፈልጌ በእናትህ አሁን ማብራራት አይጠበቅብህም። ወደ አንድ ሆቴል ውሰደኝ። አሁን አናግራት ነበረ ተሽሎኛል ብላኛለች። ስለዚህ ነገ አገኛታለሁ። እኔ ልሳደብ ፈልጌ ሕፃን ልጅ ይዘናል። አሁን መጠጥ ብቻ ነው የምፈልገው። በቃ ይቅርታ አልኩሽ አይደል? ፊትሽን ፈታ አድርጊው። እናንተ ሰፈር ይቅርታ ቀርቷል። በቃ ወይ መጠጡን እኔ በመግዛት እክሳለሁ። ምንድን ነው የምጠጪው? ቢራ አይሆንም አይደል? ድራፍት፣ ቮድካ፣ አማሩላ፣ ውስኪ፣ ካቲካላ። እሱ ደግሞ ውድ ነው። ይሄ ደግሞ በጣም ውድ ነው። ግድ የለም እኔ አወርድልሻለሁ። ወይ ተቀበለኝ ወይ በሩን ክፈትና አላስገባት። አንዴ ካኩረሽ መመለስ የለሽ። እኔ እኮ እሷ እንድትፋታሽ እኔ ራሴ መለየት አቅቶኝ አይደለም። የእውነቴን እኮ ነው። ምንም ልዩነት የላችሁም። ከአስተቃቀፍ ልጅ አስተቃቀፍ ጀምሮ አንቺም ዘግዝቀሽ ነው የምታቅፈው፣ እሷም ዘግዝቃ ነው የምታቅፈው። ልዩነታችን የምታወራ ይሻላል። እሱማ በጣም ብዙ አለ። እሱማ ብዙ ነው። አንቺ 2 ሰዓት ታኮርፋለሽ፣ እሷ 2 ደቂቃ ታኮርፋለች። አንቺ ስትናደጅ ትጠጫለሽ፣ እሷ ደግሞ ስትናደድ መድኃኒት ትወጣለች። አንቺ ስትስቂ ዓለም ይሰማል፣ እሷ ስትስቅ ራሷን ማትሰማው። በቃ ይኸውልህ እዚህ ድረስ ለምን እንደመጣህ አውቃለሁ። አትጨነቅ። እኔን እንደፈለክ ማሰብ ትችላለህ። እኔም መርዳት ያለብኝ እረዳሃለሁ። ግን
በራሴ ማንነት አንተ ባሰብከው ምናምን ሳይሆን በራሴ ማንነት። እሺ ስወለድ እኮ ባለጌ ሆኜ አይደለም የተወለድኩት፣ ጨዋ ሆኜ አውቃለሁ። አሁን ገና ደር አሁን ባቢ ማሚ ልጋብዝሽ ማለት አሁን ያስቆጣል። ልጋብዝሽ ነው ያልኩት። እኔ ስንት ህጉን ጥሼ ልጋብዝሽ ባልኩ፣ ስንት ትእዛዛቱን ጥሼ እሱም እኮ ይቅር በሉ ይቅር እላችኋለሁ፣ ይቅር ብትባባሉ በመሃላችሁ እገኛለሁ አለ። መርቅነሻል፣ ደንዝዘሻል፣ ጀዝበሻል፣ ተወዛግበሻል፣ ያስታውቅብሻል። አንቺ በምርቃና ላይ አምፀሻል። እኔ እኮ ይቅር ይበል ወይ በቃ ማሚስ Hey honey. Where are you? I was called you, but your phone was switched off. Answer me my question. Where are you now? My mother is sick. What? How is the one? Yes, my love. I don't believe you. Give me your number. She's not here. Oh, you are with another man? I swear, baby, I am not. Son of a bitch! እንዴ እናታከለ ሬንጅ ላይ ነው እንደምትይ እናት እንቲ ሱሪ ታላለች ደግሞ ተመችቶኛል። እናት ደግሞ ብቻሽን ግር ብለሽ ከመጫለሽ እንዴ አፈሪም እንዴ ልዘልሽ እንዴ ዞማይ ነኝ ለምን አይቆ በጣም አፋችሁ ላይ ከፈታችሁ መሰላችሁ። አደራ ጥፍሮችሽን አራባተኛ በለቃችን ነው እንዴ እኛን ምሳ አሬ ቀልድ ነው እናንተ ቆም መረራችሁ አንድ ላይ ይጣው እንደነዚህ አዳም እስቲ አሁን አንቺ ምን ሆነሽ ነው ከ17 ጎረምሳ ጋር ልትታይ ተነሳሽ? አንዳና አዳም ነው እኔ እኮ ይቅርታ ጠይቄሻለሁ እኮ። የት ነው ግን የመጣው? ደግሞ ጥቁር ሰው ከጨለማው እስከ የት መጣ ይባላል? የእኛ ግዛት እኮ ነው። እኔ ደግሞ ከጠባቂዎች መልአክ አንዱ መስሎኝ። በየትኛው ስራሽ ነው? ከሰኛ ጃኪ ጃነ ጓንት ሰቅለህ ነው አይደለ? መንፈስ አባራሪ ሆንከው። ከሄዱም ጋር ሌላው የሚለያችሁ ነገር ምን እንደሆነ ታውቂያለሽ? አንቺ በጣም ተጫዋች ነሽ እና በጣም ጠበኛ ነሽ፣ ታጣያለሽ። አሁን እንደተረዳሁት ደግሞ በጣም ዱርዬ ነሽ። ወይ ከኔ ጋር ሆኖ ወይ ሄድና ተኛ። ልጅቷ ትተኛበት እንጂ መንፈስን እየለካት ታጨናቃል። እሷ ተኝታ የኔ መንፈስ እንዴት ታስጨነቃት? እኔ ከባለቤቴ መንፈስ ጋር ቁጭ ብዬ ቢራ የምጠጣው ምን ልባል? እኔ መንፈስ ያውም ሞንደል ካለ ሰውነትና ሞንደል ካለ ሱስ ጋር ነው። ኧረ በሁለት ቢራ ጨዋታ እንዴት ተጫዋች ነህ እንዳንተ? እንደዚህ ተጫዋች እንደሆንክ ባቅ ኖሮ እኮ ከአዲስ አበባ እያጠጣሁ ነበር ማመጣ። በላም ቢራውን ተውና አስኮች ዘዝ ያለ ምርጥ መጠጥ አስኮች ነው። ምን አደረግህ? ተሰለፍኩት እንዴ? አይ
አይ አይደል ጋር እንዴ አለሁ ናንከኝ አለሁ እኔ የሚሰማኝ ስሜት በእኔ ቦታ ካልሆንሽ አንቺ በፍጹም አይሰማሽም። አንተም እንደዚህ አማሚ እንዳትለኝ እንጂ ለአንድ ለሶስት ቀን መንፈስ ቆን ችግር የለብኝም። እኔ አሁን የምኖረው ኑሮ በህልሜ ይሁን በእውኔ ምንም ማውቀው ነገር የለም። በእውኔ ከሆነ የእግዚአብሔር እጅ አለበት ይሁን። እኔ ደግሞ በፍጹም የማይመሳሰለው አባትና ልጅ አንተና ኪያ ናየው። አልነገርኩሽም? እኔና ሄዶም ልጅ አመጣች። ኪያን ሄዶም ልጅ ጨቅላለች አመጣች እና እናሳድጋት ወሰኑ። ኪያ ለኔ በጣም ብዙ ነገር ነች። ብዙ ነገር አስረስታኛለች። የአባቴን ሐዘን፣ የባለቤቴን ሐዘን ምንም ሳትናገር መክራኛለች። ምንም ሳትናገር ብዙ ነገር አስተምራኛለች። በጣም ተጎዳች። አንቺ ልጅ አልወድም ያልሽው ኪያን ስትያት ለምንድን ነው እንደዛ የተንሰበሰብሽው? ከገመትኩሽ በላይ ጥሩ ባህሪ አለሽ። ካሰብኩሽም በፍጹም የተለየሽ ነሽ። በእውነት ደስ የሚል ባህሪ አለሽ። ስትሰርበኝ ነው አሁን ደስ ስላት ታምኛለች ብላ እንዳታስብ። አሁን ራሱ አመንኩ ለኔ ብሎ የተጣላልኝ ለኔ ብሎ የቆመልኝ ሰው ስለሌለ ነው እንጂ ይችል እንደመስለው። እስኪ ስለሚስት ንገረኝ። ስለሚስት ሄዶም በአጭር ጊዜ በአጭር ዕድሜዋ ባሌ በእናትህ እንኳን ደስ ያለሽ በለኝ። ምን ተግሪት ነው? እንኳን ደስ ያለሽ በለኝ እስቲ መጀመሪያ። እንኳን ደስ ያለሽ። ባሌ የቪዛውን ፕሮሰስ ጨረሰልኝ መሰለኝ። በዚህ ሳምንት ተጠቅልለን ሳንሄድ አንቀርም። የእውነት አልመስልሻለኝ? አንተ ትቶኝ ይሄዳል ብዬ እንዴት ፈርቼ እንደነበር ብታይ። ደስ አይልም? ደስ ብሎሻል? በጣም ደስ ይላል። እንኳን ደስ አለሽ። ይሄ በእውነት ያስጠጣል። እውነትሽን ነው። እንደ ከፈተች በሁለት ቢራ እንደዚህ ቆዩ። በጣም ነው የጠላው። በጣም ማለት ምን ያህል እንደማስጠላ ንግር እነቺ እንደዛ ግዴለም ተው። እውነቱን ነው የነገርከኝ። ቆሻሻ ሰው ነኝ። ባትነግረኝም አውቀዋለሁ። እሺ አንተ ግን በሰዎች አይን ምን እንደምመስል አሳየኝ። Thank you. ታውቃለህ አንተ እኮ ስዊት ነህ። ካየኋቸው ወንዶች በላይ አሪፍ ነህ፣ ጀግና ነህ። ታውቃለህ የሆንኩትን ባልሆን ኖሮ ውጭ ሀገር መሄዴን ትቼ ባሌን ትቼ አገባ ነበር። አንተ ግን ቆሻሻ ነሽ አልክ። ሸሌ እኔ እንደዛ አላልኩም። እንደዛ እኮ አላልኩም። ለካስ እኔ ነኝ ያልኩት። እንደዛ አላልኩም ይሆናል። አንድ ጥያቄ ልጠይቅህ። እምቢ ማለት ግን የለም። ምንድን ነው? አብረን ታድራለህ? ለዛሬ ብቻ። እስኪ ጥያቄውን ንገሪልኝ። አብረን ታድራለህ?
አጠባህ ምንድነው ጥያቄውን አንዴ ልገኝ Yeah. ኪያዬ ወላጆቿ ናቸው? ልጅቷ በምግብ መመረዝ ነው ታመመችው። ቸኮሌቱ እኔ ነኝ ጥፋተኛዋ ከመንገድ ላይ ገዝቼ። አንቺን ብትሆኝ እንደ እናት ለልጅ የምትሰጪው ምግብ ወቅቱን የጠበቀ በአግባቡ የተቀመጠ መሆኑን ማረጋገጥ ይጠበቅብሻል። ግን አሁን እንዴት ናት ዶክተር? አሁን በመልካም ሁኔታ ላይ ትገኛለች። ግሉኮስም ሰጠናታል። ትንሽ ቆይታ ወደ መልካም ጤንነት ስለምትመለስ ይዛችኋት መሄድ ትችላላችሁ። ይህን ፊት አታሳይ። ለምን እንዲህ አይነት እንስፍስፍ ፊት አይደለም ለኪያ። ይህን ፊት ይዘሽ መንገድ ላይ ብትወጪ ብዙ ህጻናት ማሚ እያሉ ነው የሚከተሉሽ። እንዴ ቆጥብ እንጂ እኔ ራሴ ይህን ፊት ደረት ስድፍት ማም ብል እንዴት ደስ ባለ። አመሰግናለሁ። የእውነት እንደዚህ ስላልከኝ በጣም ነው ደስ ያለኝ። እናት መሆን አይመስለኝም ነበር። እጂ አሁን አዘናጋሽ ወደ እናትሽ ሂጂ። የእውነት ልጅ? አዎ ሂጂ። ሆቴል እንገናኛለን። አይደብራችሁ? ማለት አንተን አይደብርህ? ከኪያ ጋር ዘለዓለም ብኖር አይደብርም። እኛ ብቸኝነቱን ለምደነዋል። ሂጂ። ቢታወቃት ነው እንጂ ልጄ የቀረችው። ጠዋት ደውዬ እኮ ለማታ ትመጣ ነበር። ኧረ ስንት ነገር አለ። መኪና መበላሸት አለ፣ አደጋ አለ። ምን አለ ተረጋግተሽ ብትጠብቂያት። መታ እስከምነግራት እኮ ጎን ያላርፋል። ከሌላ ከምትሰማው ከኔ አንዱ ቀን ጥግ ላይ ቆምልኝ። ሃሎ። አይ ምን ነው ልጄ ጨከሽብኝ? ተረጋጊማ፣ ችግር አጋጥሞኝ ነው ያደርኩት። ኧረ ተይ ነይ። አሁን ኮፍሪ ማለት ዛዛ አይነኝ ያለው። ማዳለሽ እኮ ባርባሩ ሰላሳ ድዛያለሁ። እመጣለሁ። ትንሽ ብቆይ እኮ ነው እማዬ። አሁን ግን ተሽሎሻል አይደለም? ሄሎ እማ ይኸውልሽ፣ ቤቱን ፓርካችሁ ምግብ ተራርታችሁ ጠብቁኝ እሺ? ከእንግዳ ጋር ነው የምመጣው። ሻቲን ኪያ ሻቲ እድል አለሽ። እሺ እናት አይደለችም ብለሽ ወደ ሀገራችን እንመለስ። ሴትየዋ ሴጣን ናት። እኔን ራሱ ምን እየተፈታተነች ምን ነው መጣሽ? ካራስተሽ አራሳ እና በቃ ብራችሁ ለውን መጣ። ሲሻላት አብረን ተያይዘን ወደ ቤት እንሄዳለን። እናትሽን እኮ ትተሽ መምጣት አልነበረብሽ። እንደና ናት፣ አናግራታለሁ። አይ ቢሆንም ዳግም አቆም። እሺ እኔ መጫነን አቆም። በእኔ ምክንያት አይደለም የምታመመችው። እስኪሻላት አብሬያት ሆናለሁ። ለእኔ ብላችሁን የመጣችሁት ስትሄዱ ድረስ ከኔ ጋር ትሆናላችሁ።
ቤት እንደደረስ እንሰራላቸው አሳሽሩ ባደልፎ የሚያርጋት በልተነሳና መኪና ውስጥ አይ እኔ እዚህ ነው ማርፍ ችግር አንቺ ረፊ ለምን አታ እስኪ አንዳንዴ እሺ በል እስኪ እሺ በል አንዳንዴ እሺ እንደው ጥለሽን ትነኪዋለሽ ሳታስፈቅጂ ሞጫ ሳቆርጪ አይደብርሽም? ሰውዬሽ ደም ግፊት ስኳር ምናምን ቢኖረው ኖሮ እዛው ባኞ ቤት ድፍት ብሎልሽ ነበር የሚቀረው። ለነገሩ እሱ እንኳን ስኳር ጉንፋን ራሱ የሚነካው አይመስልም። አንቺ ብቻ ደህና ሆኝለት እንጂ። አቤት ሰው ሰውን እንደዚህ ይወዳል። ሳይወልድሽ እንደዚህ ሆነ፣ ቢወልድሽ ምን ሊሆን ነበር? በጣም ነው የቀናውብሽ። እሺ ሳልነግርሽ ደግሞ የሚገርም አባት ነው ያለሽ። አየሽ እኔ በስሬ ብዙ አይነት ወንዶች አያለሁ። ከሚጢጢ እስከ ግብዴ፣ ከአጭሬ እስከ ቀጭኔ፣ ከአመዳም ድሃ እስከ ልጥጥ መውጃ ነው የማውቀው። የአንቺ አባት ግን ይለያል። ከሁሉም በትንሽ በትንሹ አለ። አቤት እናትሽ ግን እንዴት እድለኛ ነበረች። መልኩ ራሱ እኮ ለክፉ አይሰጥም። የሆነ ቆንጆ ቀብቀር ነው። ብቻ እዚህ አካባቢ አራሪሳዊ ቅርጽ አለው እንጂ እኔ ብቻሽን ትስቂያለሽ? ኪያዬ ተነሳሽልኝ። እንድትነሺ እኮ ድራማ እየሰራሁልሽ ነበር። ድራማ? አዎ ኪያዬ። አሁን ስሪልኝ። ድራማ? እንደምናላችሁ ቤተሰቦች፣ መኪና ውስጥ ሆኜ እንቅልፍ እምቢ አለኝ። ምንድነው እንቅልፍ የነሳኝ? ምንድነው እንቅልፍ የነሳኝ ብዬ ሳሰላስብ እቺ ሴትዮ ልጄን ይዛብኝ ትጠፋ ይሆን? ምን ታስለምድብኝ ይሆን? አረ ምን ታስጨሳት ይሆን? ምን ታስቅማት ይሆን ያልኩኝ ለካ ሆዴ ባዶ ስለሆነ ነው እንቅልፍ እምቢ አለኝ። ምግብ ፍለጋ ተነስቼ አንቺን አሰብኩሽ። አንቺም ለካ ትናንትና ምሳ ላይ ቅጠል የበላሽ ነሽ። እኔ ለአንቺም ሞረሞረኝ ራበኝ። ለአንቺ ወረድኳ ሐይቅ ቢርቢራዬን ይዤ ገና ብቅ ስል ዳግም ከሩቅ ይሰማኛል። ከሜዲትራኒያን ጫፍ ዳግም ነገር ሲመጡ በጋንታ ሲመጡ ታወቀ። ዶልፊን እየመራቸው በጋንታ ዶልፊን አሰልፈው እያለ ዶልፊን የአሳ ደላላ መሆኑን ነገረኝ። በዛ አሳ ደላላ ምናምን እንዲህ ያለ እነ ሻርክ እነ አምባዛ እነ ኮቶሌት እነዚህ ኧረ በስመ አብ ስማቸው ብዛቱ እኛ ለካ ብዙ አናውቅም። ሻርክን እንታት እነ ሻርክ እና አሳ ነባሪ ወደዛ። ምክንያቱም እነሱም ራሳቸው ላጨረሱን ነገር አትጀምሩናል። እሺ ሂዱ ሸኛው። ሌሎቹን ካቱ ሲጠበሱ ጸባያቸው ልክ እንዳችን ሲጠበሱ እየሳቁ ነው የሚጠበሱ። በዚህ በኩል ይቀረኛል፣ በዚህ ጋር ይበቃኛል። ኧረ እዚህ ጋር ትንሽ ኧረ ደረቴን ለየዋን ነው እንደ ያለኝ። እንደውም አንድ አሳ ለየዋን ነው አይደል? እኔ ለእሷ ምናምን አለ። አንድ ጥያቄ ልጠይቅህ። አሳ ዘመድ አላችሁ የት ይላል?
ማታ ምንም ሄድበት የለኝ። ኪያ ይሻላት እንጂ አረገን። ምን አረገን? እንዴ በደንብ ነው። ያውን ፓካንድ እየተገለባበጥን ያለ አትዋሽ። እውነትን ምን ይቀርተናል? ንገሪ፣ በማርያም ንገሪ። ማን ያነሳሳ? አንቺ አላምንም። ለማሻሻል እውነቴን ነው። ጠጥተን እየገባን እያለ እኔ ወደ ኪያ ጋር እየሄድኩ ልጄ ተደኛለች ብዬ ስቤት ድንገት ኮሪደር ላይ አብሬን ካላደርክ ፈንድቼ አፈነዳለሁ ስትይ በሰላም ጠጥተን በሰላም አብረን ውለን ምን ቴሮሪስት በመጠጧ ላይ የሆነ ነገር ጥብ ያደርጉባት በአንዴ ቴሮሪስት ትሆንብኛለች። ደግሞ የልጅ አባት ነኝ። በዚህ ነገር ሞተ መባልስ ብዬ አብሬ ገባ። ከዛ እንደገባ ከምን ቅጽፈት ውልቅልቅልቅ አድርገሽ ጡት ማስያዣ የለ ፓንት የለ። እኔም አሁን ሳስበው መጀመሪያም የለበሽ አልመሰለኝም። እንዲህ በፍጥነት ይወልቃል እንዴ? አለው ስቴፕ አለው። ቢያንስ ከታችም ሲሆን ከዚህም ሲወልቅ ስቴፕ አለው አይደል? ምን ነገር መኖር አለ። ይሁን ከቴሮሪስት ስትሪፐር ይሻላል ብዬ ስል ዘለሽ አንገቴ ነው። አይ እቺ ባለ ብዙ ምርጫ ነች፣ ቫምፓየርም ነች። ሳደርስ ደረቴ ያልኩኝ ዝቅ ብለሽ እምብርቴ ጋደች እንዴ ይሄ ነገር ወዴት እየሄደ ነው ብዬ ማለት ካጀልኩ፣ ግን ጥዬ ለምን አይደለም ብዬ ውልቅ አሁን አድርግን አላልከኝ? ውልቅ ብሎ ማንቀርቶ ያውቃል። ውልቅ እያልኩ እያለ ና ማሙሽ ና የኔ ልጅ ምንም አላደርግህም ና አርፈተኛ እያልሽ ስትለምኝ ጁልየትም መሰልሽኝ። እኔም ደግሞ ሮሜዮም የሆንኩ መሰለኝ። እንዲህ የተማጸነችን ጥያት ሲሄድ ሼክስፒር ምን ይላል? እኛ የእሱ ልብ ወለዶች ነን። ደግሞ ከልቡ ወተናል። አንድ አላስገባ ቢለን የት እናድራለን? በእናትህ ንገረኝ፣ አድርገነዋል ወይስ አላደረግነውም? አላደረግነውም። ኪያትሙት በል ኪያትሙት ቡዳ ልቤን አቀጥለህ ልደፍረኝ ነው እንዴ? እኔ ደግሞ ትላንትና ከወትሮ ስክር ብዬ ስለነበር ምንም አስታውሰው ነገር አለበት። አሳስቼ ነበር ብዬ እንዴት እንደታቀኩ ብታይ። አሁን ተሻለሽ? ደህና ነኝ። ደግሞ ይቼ ማናት ድቢ? እማዬ ዛሬ ጥቁር እንግዳ ይዤልሽ የመጣሁት አባትና ልጅ ናቸው። ወደ ሰላም ብላ ነስቴ የኔ ቆንጆ። እኔማ ያንን ፈረንጅ ይዘሽ ትመጫለሽ ብዬ ታደክነዋለሽ ብዬ ነበር። ከአዲስ አበባ ነው አብራችሁ የመጣችሁት? አንቺን ሊያገኘው ነው የመጡት። እኔ ወላዲቷ? ኧረ አትደንግጪ እማዬ፣ በሰላም እኮ ነው። ከትላንት ወዲያ የደወልሽልኝ ዕለት ነው የተገናኘ ነው። እኔን ስላላመነኝ ከ5 ዓመት በፊት ያረፈች ሚስቱ እኔ እንዳልሆንኩኝ ከአንቺ ሊያረጋግጥ ነው የመጣው። ታዲያ ልጅቷ ልጃችሁ ናት? አዎ ልጃችን ናት። ምን ነው እማዬ አመመሽ እንዴ? አይ ደህና ነኝ፣ አላመመኝም። እንደው ሀሳኔን ቀሰቀሰችብኝ። ነይ እስቲ እናቴ ሳት ነይልኝ እስቲ። ሾርባዬን ወደድከው? በጣም እኔ አሳ ለምን በደረቁ ይበላል ነው ያልኩት። በጣም ነው የወደድኩት። ደግሞ ራሱ ዳይቭ ነው የሚገባው። እንደው እኮ ልጄ አልነገርከኝም እኮ ስለ ባለቤት። እማዬ እነግርሻለሁ ብለሽ እኮ አጣርፈሽ ያስመጣሽኝን ነገር አልነገርሽኝም። ነገ እነግርሻለሁ። በእንግዳ ፊት እንዴት ይነገራል? እስቲ ስለ ባለቤት አጫውተኝ ልጄ። በቃ እናንተ ተጫወቱ፣ እኔ መኝታችንን ላዘጋጅ።
ምንድነው ጨረቃ ላይ ምን ተገኘ? 40-60 ዛን የተመዘገበሽ እኛ መሬቱን ስንል እና አውርደሽ ልትፈተፍጫት ነው ኮከብ ትቆጥሪያለሽ። እስቲ ኮከብ የኔ ነገሩ ጋር ያሰራተኛ ምን አሻራለሁ ነት ከመት ይቻላል ቁጭ በል። ሰማያትን አቋርጥሽ ከሆነ ሰው ጋር ቁጭ ብለሽ የምታወሪ ነው የምትመስለው። አዎ ነበርኩ። ሰማያዊት ባለቤቴን አገኝሻት? አላስገባትም ማለት አው ገነት በጣም ወረፋ ነው አሉ። እዛ ወረፋ ሰልችቶ የተመጣ ሰው ነገሩኛል። አይ ከራሴ ልጅነት ጊዜ ጋር ነው የነበርኩት። ከዛች ንጽዋ ምንም የማታውቀው ያልተበከለችው ከማንነትና ክብሬ ጋር የነበረችው ቅኗና ልጃገረዷ ሔዋን ጋር ነበርኩ። መቼም ድንግልና የማታሳስበው ሰው የለም። የጨረቃው አፍካት ደስ አይልም? በተለይ ከዳመና ስትወጣ። ማሚ አትመጡም እንዴ? ፓፒ ማሚ ለምንድን ነው እዚህ ያላደረችው? ምን ያደርግልሻል? ጠዋት እመጣለሁ ብላለች አይደል? በቃ አትተኝሽ። እዛ እኮ ብቻውን ከመተኛ እዚህ ብተኛ እኮ ይሻላል ብዬ። ኪያ ብቻዋን አይደለም የምትተኛው፣ እሷ ከእናቷ ጋር ነው የምትተኛው። እሺ ለምን ይፈራሉ? አዎ ይፈራሉ። ደስ ይበልሽ። ተኝሻ እንዴ እንዴ ትልቅ ሰው ይፈራል እንዴ? አዎ ትልቅ ሰው በጣም ነው የሚፈራው። እሺ ተኝሽ። አቤቱ ድንግል ማርያም የኔ እናት ከጉዳ ውጭ እመቤቴ ድንግል ማርያም ማን አለኝ ብለሽ ነው ካላት? ኧረ ጉዴ ልጋለጥ ነው። ግዛልኝ አሁን ነው። አውቀህ አስረሳኸኝ። አሻንጉሊቱ ላለመግዛት ብለህ ነው። ኪያዬ አውቄ አይደለም። ነገ አዲስ አበባ እንደገባን ይከበርልሻል፣ በደንብ ይከበርልሻል። አሁን ነው የምፈልገው፣ አሁን ነው ልዳቴ። ነገ ጠዋት የፈለግሽውን እገዛልሻለሁ። እውነት ኪያ ትሙት። ማነው? ሔዋን ነኝ። ዳግም ልግባ? አዎ ግቢ። እንዴ ግቢ። የእናንተ ቤት አይደል? ብቻዬን ደበረኝ። እናንተ ጋር ልደር እንዴ? እናትሽን ጥለሽ? አንዴ አለ ነይ ግቢ ተጠቂላት። እሺ አውሳ በይዛ ከሰ አለ እዛ Happy birthday. የምወደውን ቦታ እንዳሳይ ትፈልጋለህ? ተቀየሽም ቀስ ብዬ እመጣለሁ። በማርያም የመገል ሙከራ እኮ ነው ያደረግሽብኝ እኮ። ቆይ ግን
ምንድን ያደረክ? ምን አስነካሽ ደግሞ? አንተን ካገኘው በኋላ ሁሉ ነገር ልክ እንደ አዲስ ነው የሚታየኝ። ለራሴ ማሰብ የጀመርኩት አሁን ነው። እንዴ ሳቄ እንኳን ከልቤ ሲነሳ ይታወቀኛል። እንደዛ አይነት ደስታ ያገኘሁበት ጊዜ ትዝ አይለኝም። እንደተለቀቀችው ነፃነት እየተሰማኝ ነው ያለው። እኔ ደግሞ ከወገቤ በታች አካባቢ ምንም ነፃነት የሚባል ነገር የለም። ይቅርታ አስጨነቅኩህ አይደል? ማሚ ኖ አንቺንም ኪያ ለምን እገባለሁ? አይሆንም አልኩሽ ኪያ። እምቢ እገባለሁ። እምቢ ማሚ አይደለሁም እኔ ሔዋን ነኝ። እሺ እሷ ማሚ አይደለችም፣ ሔዋን ነች። አቤት ማዘር። አስደነገጥኳችሁ እንዴ? አይ እስቲ አንዴ እፈልግሃለሁ፣ የሚነግርህ ሚስጥር አለን። አባቷ አገር ህዝቡን በስልጣኑ ተመክቶ የሚያሸብር ሰው ነበር። በኋላ መንታ ወልጄ እቤት ስውል ላይን ሁሉ ጠላኝ፣ ቀፈፍኩት። በላይ ላይ ውሽማ ይዟል ማለትን ሰማሁ። ልጆቼ 2 ዓመት እስከሚሞላቸው አንገቴን አቀርቅሬ ኖርኩኝ። መጨረሻ ላይ ላይኑም ለሁሉም ነገር ስቀፈው ልጆቼን ይዤ በሌሊት መጥፋትን መርጬ ብድግ ብዬ አፋፍሼ ይዤ ልወጣ ስል ያዘኝ። እግሩ ላይ ተደፍቼ ብለምን ባለቅስ አልሰማኝ። መጨረሻ ላይ አንዷን ልጅ ይዘሽ እማላይሽ ቦታ ብር ብለሽ ጥፊ አለኝ። ኤዶም አባቷ እግር ላይ ተለጥፋ ማልቀስ ጀመረች። ኤዶም አባቷን በጣም ትወድ ነበር። ስለ እኔ እንኳን ስሜት አይሰጣትም ነበር። መጨረሻ ሞትሽን ትመርጫለሽ ብሎ ሽጉጥ ሲያወጣብኝ ደም እንደ ውሃ የጠማው ስለነበረ ለአንዷ ልጄ ልትረፍ ብዬ ልጄን ይዤ ብር ብዬ ጠፋሁ። እና ጨክነው ተዋት? አይ ልጄ መቼ ተውኩ። እየተደበቅኩ እየሄድኩ እያየኋት ነበር። የወደዳት ሴት ከኔ ባስ መልካም ሰው ስለነበረች ምን ላድርግ ተውኳት እዛ። አሁን በሌላ ጊዜ ስሰማ መንግስት ተለወጠ ሲባል እሱም ሞተ መባሉን ሰማሁ። ብር ብዬ ልጄን አመጣለሁ ብዬ ብል ሴትዮዋን ከየት አባቴ ላምጣት? የባለስልጣን ሚስት ተብዬ እያዛለሁ ብላ ድኳዋን አጥፍታለች። ለ5 ዓመት ሙሉ አስፈለግኩ ፈለግኩ አጣኋት ልጄ። መጨረሻ ላይ ለመቤቴ አንጀቴን ቁርጥ አድርጊልኝ ብዬ ቁጭ ልጄ እናቴ ስትወልደኝ መቻ ማከረች የፊት ጉዴን ትታ እደጊ ያለችኝ። እህት ነበረችኝ።
ታውቃለህ? ሰማሁ። ያው መንታ አንተ ሚስት ነበረች። የእቴ ባል ይቅርታ። ግን ነጠቀች የገዛ እናቴ። አይገርምም ዳጊ? አይገርምም? አዎ ይገርም። ይሄ ነገር ደግሞ በቃ እጠጣለሁ። ያለፈ ታሪክ ነው። ያለፈ ነገር እያስታወሱ እንደዚህ መሆን ጥሩ አይደለም። ሊያም ስልኬን አምጣ፣ ደውልልኝ። ማይላቭ የሚለው ላይ ደውልልኝ። መሽቷል። ደውልልኝ። ደውላ Hello, honey. I miss you. I want you. Wait. Now. Hello, honey. What? Where? Here where? My mom home? Hi, honey. Honey. How are you? I'm fine. ጠዋት ነው አልተገናኘንም። ጠዋት ነው። Honey, you surprised me. Come already. I plan to come to you. What? Are you kidding? You called me last night. Oh, just for kidding, honey. Let's go outside. We'll talk there. Okay. Say bye, Mom. ትንሽ አይጫወትም እንዴ? እንግዳ እያለን እያወቅሽ እማዬ። Bye, Mom. Bye, Mom. ሰላም ግባ። Give me 30 minutes. Wait for me at Haile Resort. I'll come there. Baby. Please say okay. Okay. Okay, I will. Dad? ዳግም በጧት ሄድ ነው ማለት ነው። ላንቺ ቁርስ ሊሰራ ቃል ይገዛው ይዋኔ። አቤት ማይ። እንደው ይቅር ብለሽኛል ልጄ? አላዘንኩብሽም። እኔና እሷን እኮ አንድ ላይ ለማኖር የቀረሽ አማራጭ ሞት ብቻ ነበር። ትንሽ የሚያስወቅስሽ ለኔ መደበቅሽ ነው። ግንማ ሰዎች ከዚህ የበለጠ ብዙ ነገር ይደብቃሉ። ከኔም ብዙ ኃጢአት አይጠፋምና አታካብጂው። እሺ በአሁን ባለ እየጠበቀኝ ነው። እሺ እንታረ ይቅርታሽ። ተመልሰሽ ልትሄጂ ነው ሔዋን? አዎ ኪያ፣ ልሄድ ነው። መቼ ነው የምትመጪው? አልመጣም። ከአሁን በኋላ ግን በእኔ ፋንታ ያትሻለችልሽ። እሷ ትጠቅሻለች። ስታድጊ ትልቅ ልጅ ስትሆኝ እንገናኛለን። ያኔ እንገናኛለን።
ቶሎ አድገሽ ትጠብቂኛለሽ አይደል? አባትሽን የማታስቸግሪ ጎበዝ ተማሪ ትሆኛለሽ። ኪያዬ እኔ አንቺ እወድሻለሁ ኪያዬ። እንግዲህ በደም አድርሽልኝ ዳግመን ብቻለሁ። ሃይ ወዴት ነው? ወደ አዲስ አበባ። አዎ ዳግም ባሌ ያለው እዚህ ነው፣ እየጠበቀኝ ነው። መሄድ አለብኝ። እኔ ደግሞ ቁርስ ልሰራ ነበር። የኔን ድርሻ ለእናቴና ለኪያ አብላቸው፣ አንተም የኔን ድርሻ ጉረስልኝ። ኪያ እኮ እናት እንዳልሆንኩኝ አወቀች። ሳትወድ በግድም ቢሆን አውቃለች። በመጨረሻ ያሰብነው ተሳካልን አይደል? ከበር ስታጋጫት እናቷ አለመሆንሽን የምታውቅ ቢሆን ኖሮ እዚህ ድረስ አናለፋሽም ነበር። ቤት ውስጥ ያለውን በር ሁሉ ተጠቅመን አጋጭተሽ ይህን ቀልድ ሁሌ እናፍቀዋለሁ። ገንዘብህን ከተማ ስንገባ እሰጥሃለሁ። አልፈልግም። የአሳ ሾርባ ሰርተሽ እንድትቀብሽ። በጣም ጥሩ ሰው ነው። ልጅህ እድለኛ ናት። አንተን የመሰለ አባት አላት። በቃ ልጅ እየጠበቀኝ ነው እና በግሾ እንደምትሄጂ ምን ማለት ነው? ልሸኝሽ። ሔዋን በቃ ተለያየን ማለት ነው። ኪያ ብትፈልግሽም ብትናፍቅሽም አታገኝሽም ማለት ነው። አዎ ደግሞ አንገናኝ። እኔ እናንተ እኮ የሁለት ዓለም ሰዎች ነን። ለምን እየተገናኘን ህይወታችንን እንበጣበጣለን? ዳግ በቃ እኔ እንደሌለሁ እንዳልተፈጠርኩ አድርጋችሁ ቁጠሩኝ። ሔዋን ትችያለሽ። ወደኛ ህይወት እኮ መመለስ ትችያለሽ። ሳትፈልጊ ወደ ገባሽበት ህይወት ለምን ዝም ብለሽ ትቀጥያለሽ? መመለስ ትችያለሽ። እንዴት አድርጌ ነው ለአመታት ከኖርኩበት ሱስ ውስጥ መውጣት የምችለው? በዚች 2 ቀን ራሱ ያየሁትን መከራ እኔ ነኝ የማውቀው። እስኪ በየመንደሩ ዞር ብለህ በዚህ ህይወት ውስጥ የነበሩ ሴቶችን ጠይቅ። ዛሬም ያለ ገንዘብ ሱሳቸውን ይዘው ይኖራሉ ወይ ያለ እድሜያቸው ይሞታሉ? ይሄ ስራ ጥርስ ያለው አውሬ ነው። አንዴ ከገባበት የማትወጣበት። እርቦህ ወይ ቸግሮ ለአንድ ሌሊት ብለህ ትገባበታለህ። መጀመሪያ ከአንዱ ጋር ትወጣለህ። ብሩን ሲጋራውን ትቶልህ ይሄዳል። ከሌላ ጋር ስትሄድ ጫት አስለምዶ ይሄዳል። አንዱን ስትጠቀምበት እዛ ጋር ስትሄድ አሸሽ። ብቻ አንድ ቀን ራስን ከብዙ አይነት ሱሶች ጋር ታገኘዋለህ።
ለብቻ ያኔ ግድ ገንዘብ ያስፈልጋል። ገላን መሸጥ እንደሆነ እንዴ ለምደዋል። በቅርብ በቀላሉ ገንዘብ የምታገኝበት መንገድ ይሄ ብቻ ነው። ታገኘውና ምናልባት አንዱ ዜጋ ካስቀመጠኝ ብለህ ስንጭ ማሳደድ ስልክን ለሴት ደላላ መስጠት ትጀምርና ዘቅጠው የዘቀጡ ወንዶች መጫወቻ ትሆናለህ። ታዲያ እንዴት ነው ከዚህ ሁሉ ወጥቼ ወደ እናንተ አልመጣም? ተወዳግ ብሶቴን እየቀሰቀስክ አታሰብ። እኔ ከነ ዓለም የተውኝ ሹልክ ብለህ እንደመጣ ሹልክ ብለህ ከህይወት ይወጣል። የምታዝልኝ ከአሁን በኋላ የምትፈልገኝ አንቺ ብቸግኝ ወድሻለሁና የትም ሰላም ሁኚ ደህና ሁኚ ሰላም ሁኚ ደህና ሁኚ ሰላም ሁኚ Baby, you are so bored. What happened? Nothing. It's just headache. Are you crying? ትምህርትሽን ደግሞ ጎበዝ ነው የኔ ልጅ። እሺ የኔ ቆንጆ እመጣለሁ፣ እደውልልዎታለሁ። እሺ የኔ ቆንጆ Yeah. How many days we have in Addis? Maybe a week or 5 days. Do you want a good woman and a good wife to take to your country? Of course I. Okay, can you give me 1 extra week and all 15 days for me lonely? What lonely? 15 days? Why do you need too much days, honey? Trust me. It is useful for both of us. In this time, you can visit the country. Yes, I do. But give me a good reason. I can't tell you now. But believe me, that this is the most important thing in my life. Nekruša. Nekure...
እንደምን ነህ? ከተለያየን እንደ ቀልድ 15 ቀን ሞላን አይደል? ለኔ ግን እንደ 15 አመት ነበር የረዘመብኝ። ከኢትዮጵያ ለመውጣት ጓግቼ እንዳይመስል የረዘመብኝ አንተን ለማግኘት በማሰቤ እንጂ። የዛን ዕለት ከእናንተ ተለይቼ ከፒተር ጋር ሲሄድ ከልብ የሆነ ነገር ተቆርጦ ወደ ኋላ የቀረ መስሎኝ ነበር። ወርጄም ልመለስ ፈልጌ ነበር። ግን እኔ ለእናንተ የማልገባ የቆሸሽኩ ሰው እንደሆንኩ ሳስታውስ ራሴን እንደምንም ተቆጣጠርኩ። ጭክን ብዬ አርፌ ተቀመጥኩ። ግን ወሰንኩ። ውስጤን ባላነጻው እንኳን የተሸከምኩትን ሱስ ለአንድና ለመጨረሻ ጊዜ አርግፌ ልጥለው ወሰንኩ። 15 ቀን ተደበቅኩ። የማርያምን ጸበል እየጠጣሁ ከሰው ተደብቄ ከረምኩ። የከበደኝ ለታ እናንተን ፎቶ አውጥቻ ያለው ያኔ ሁሉም ነገር ይቀለኛል። ልክ ነበርክ ዳግም። ከፈለጉት የማይቻል ነገር የለም። አመሰግናለሁ። እንደ አዲስ አፍርሰህ እንደ ጠገንከኝ እቆጥረዋለሁ። አሁን ቴክስት እያነበብክ እኔ ወደ ከተማ እየመጣሁ ነው። ከማንም በፊት ባገኘህ ደስ ይለኛል። ያንተ እንደረጋው ሰላም የሰፈነ ማዕበል ያልናጠው ልቤ ያልባከነ ሰክኖ ባረፈበት ሁሉን በጣም ያምርብሻል። በጣም ነው የምታምሪው። ግቢ አኪያ ማየት አትፈልጊም? አይ አልችልም። አንተን ብቻ ነው ማግኘት ፈልገው። እና የሆነ ቦታ ላድርስሻ ወይ ቤተክርስቲያን ወይ የሆነ ቦታ ልውሰድሽ። የመጀመሪያዎቹ 5 ቀናት የእውነት የመሞት መስሎኝ ነበር። ከዛ ቀስ በቀስ ወደ ራሴ መመለስ ጀመርኩ። አንተ ልክ እስከዛሬ ራሴን እኔ ሳልሆን ሌላ ሰው ነበር ሲገለገልብኝ የነበረው። ማንስ? ሱስ ተብዬው ነው። ባት ሳይከፍል ኪራይ ሳይከፍል እንደ ጉድ ተገለገለብኝ ነው የሚባለው። እንደዚህ ቀላል አድርጎ ሱስ ሲሉት ስጋ ነፍስ የሌለው እንዳይመስል። ሊያውም ግብርዬ ጠርብ የሚያክል ሰውዬ ነው። አንዴ ከያዘ እንደ ፑፔት ነው የሚጫወትብህ። ታዲያ ሲያዋዛኔ ገንድሾ ወጣ። ብርታቱን ግን የሰጠኝ አንተ ነህ። አንቺ ጎበዝ ነሽ። እንደምታደርጊው አውቅ ነበር። ግን የምር ናፍቄሽ ነው የጠራሽኝ ወይስ? አይደለም፣ ገንዘብህ እንደመልስልህ እና ከፍለህ ያስተማርከኝን ፍቅር ልመልስልህ። ዘቡ ይጠቅምሻል። ፍቅር አይመለስም። ፍቅር በፍቅር ነው የሚመለሰው። ፍቅር አይመለስም። ይመለሳል። እውነቱን ንገረኝና መልስልኝ። እህቴ መስለሽኝ እንጂ ወድጄሽ አይደለም በለኝና ሰላም ይመልስልኝ። ዳግም የሰው ሀገር ሄጄ እንድሰቃይ አታድርጊ። ውሸትም ብለው ከሄዶም ጋር ተቀብሯል ያልኩት ፍቅር መቃብሩን ፈንቅሎ መነሳቱን ነው። ኪያ የእናቷ ፍቅር አገርሽቶባት ስትቃተት እንደምታድር ማወቅ እሱን ነው ውሸት የሚልሽ? የቱን ውሸት ነው? እሺ በቃ ተው። እኔ ራሴ ውሸት ነው ብዬ አምናለሁ። ምርጫለሽ። ከገንዘብና ከፍቅር ምርጫለሽ። ከአንቺ ጋር በአጋጣሚ አይደለም የተገናኘነው በእግዚአብሔር ፍቃድ እንጂ አንድ ጊዜ እንኳን ቆም ብለሽ አስቢበት። ከእናንተ ጋር ብኖር ህይወቴ ሁሉ በደስታ የተሞላች እንደሚሆን አውቃለሁ። ግን ምርጫ የለም። ደግሞ ራስን አትሞክር። እኔ ሚስት እህት ነኝ። በቃ የኪያ አክስት።
honey. Ivan. Come here. My God, Peter. You kicked me. Are you alright? I'm not. You bastard. What the hell are they? Huh? Baby, cool down first. They are my twin sister family. Her husband and daughter. I swear, baby, they are her family. Okay, give me her phone. Can I call her? Huh? No. She's dead. You playing me? Huh? You bastard bitch. That's true. You bastard. Why I believe you, huh? Sharmuta, you are not my wife. You don't deserve this ticket, you bitch. Bastard, you are not my wife. Charming. ኪያ የእናቷ ፍቅር አገርሽቶባት ሌት ተቀን ስትቃትት ማየቴን ይህንን ነው ውሸት የምለው? እኔና አንቺ በአጋጣሚ ያለ የተገናኘ ነው። እግዚአብሔር ነው ይህንን ያደረገው። ያልተዘራ መጣ ያልታሰበ በቅሎ What do you want? Please, baby. Forgive me. I made a mistake last night. Really? Yeah, I'm sure. First of all, stand up. Tell me the truth, Peter. Why you come to me again after humiliating me like that? I call your phone, Mom. She's told me the truth. I'm sorry. I was so angry. Where are you going? You made a mistake again for believing my mom. She can't hide many things to you because she is my mom. But you must believe the pictures because that is the truth. The picture is mine. They are my family, my beloved husband and daughter. Have a nice day, Peter. No, Ivan. That is not my name. Now my name is Edo. በሷሊ ተካነ የጀመርኩት ነገር ያልወጣል ፍቅር
ኪያዬ ኪያ ለምንድን ነው የማታናግረኝ? ተጣልተሽኝ ነው? አዎ ተጣልቼሻለሁ። እሺ ይቅርታ አታረጊልኝም? በየጊዜው እየመጣሽ እየሄድሽ እኔ እያስለቀሽኝ አይደል? ባቢን እያሳመምሽው አይደለ? ተጣልቼሻለሁ። ትልቅ ስትሆኚ ነው የምመጣው እያልሽ አሁንም ትመጫለሽ፣ አሁንም ትሄጃለሽ። እሺ ለአንድ ጊዜ ብቻ ይቅርታ አድርጊልኝ። ካሁን በኋላ እኮ ትቻቸው አልሄድም። ትልቅ ልጅ እስክትሆኚ እኮ አብሬሽ ነው የምሆነው ኪያዬ። ስትበይም ስትጠጭም ስተኝም እኮ አብሬሽ ነው የምሆነው። የኔ ድንቢጥ እርቦ የቸግሮ ለአንድ ሌሊት ብለን ኪያ እምቢ አልሽኝ ማለት ነው? አትታረቂኝም? ልትይኝም አትፈልጊም ማለት ነው? ባቢን ጠይቂውና እሺ ካለሽ እኔም ይቅርታ አደርግልሻለሁ። እምብያው አንተ ካልተታረካት እኔም አልታረቃትም። ከዛው ቀን ጀምሮ እያስለቀሰች እያሳመመች አልነበረ? ሌሊት እየጠጣህ አልነበረ? የማላውቅ መሰለ? እሷ ስለሄደች ነው ብላኛለች ፋና። አንተም እንደማሚ ገነት እንዳትሄዱ እያለቀስኩ አልነበረ? በእኔ ምክንያት ታመህ ነው? የእውነት በእኔ ምክንያት ታለቅስ ነበር? ንገረኝ ዳግም፣ የእውነት እኔን ታስበኝ ነበር? አዎ። እግዚአብሔር እንዴት 2 ጊዜ አንድ ሴት ይነጥቀኛል ብዬ በጣም አዝኜ ነበር። አንቺ ለእኔ የተላክሽነሽ ብዬ አስቤ ስለነበር ሳጣሽ በጣም ተጎዳሁ። ትናፍቂኝ ነበር፣ በጣም ትናፍቂኝ ነበር። ሁሉንም አልፈልግም ብዬ ትቼ ስመጣ የኪያ እናት እንደሆን ትፈቅድልኛለህ ብዬ እንጂ አንተ እኔን ታስበኛለህ ትናፍቀኛለህ ብዬ በፍጹም አልገመትኩም ነበር። ልክ ነህ። አምላክ ዳግም ንጹህ ህይወት እንድኖር ለእናንተ ያዘጋጀኝ ሰው ነው። የምር አንቺ ከኛ ጋር መኖር ትፈልጊያለሽ? የሆንኩትን ባልሆን ኖሮ ሁሉን ትቼ አገባሃለሁ ብዬሃል ነበር። ኦኬ፣ ስራዬን አፈቀኝ፣ ትዳር ሰለቸኝ ብትይ ማንም ሰው አይሰማሽ። ፍቅራቸው አንድ አይነት ልባቸው መልካም ነው። ያልጨረስኩት ፍቅር በሷ ሊተካ ነው። የጀመርኩት ነገር ያልወጣልኝ ፍቅር መልሶ ከላካት ሊያኖራት በምድር። ፍቅራቸው አንድ አይነት ልባቸው መልካም ነው። ያልጨረስኩት ፍቅር በሷ ሊተካ ነው። የጀመርኩት ነገር ያለው